ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ ማክሰኞና ሮብ በሚደረጉ ጨዋታዎች ቀጥሎ ሲካሄድ ቼልሲ ከለንደን ተነስቶ በስተ ሰሜን ምዕራብ አቅጣጫ 334 ኪሎ ሜትር በመጓዝ ከሊድስ ዩናይትድ ጋር ይፋለማል። ጨዋታው ሮብ ምሽት 5 ሰዓት ከ15 ላይ ይካሄዳል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። አሰልጣኝ ኢንዞ ማሬስካም እንደዚሁ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። አብራችሁን ቆዩ። የእንግሊዙ ኩራት የለንደኑ ኃያል ክለብ ቼልሲ ከሜዳ ውጪ ከሊድስ ዩናይትድ ጋር ይፋለማል። በ9 ተጫዋች የእንግሊዙን መሪ የአውሮፓ ሻምፒየንስ ሊግ የደረጃ ሰንጠረዥ መሪ ኃያሉን አርሰናልን በ9 ተጫዋች አቻ በማስወጣት አስገራሚ ተጋድሎ ያደረገው የለንደኑ ወሳኝ ክለብ ወሳኝና ኃያል ክለብ ቼልሲ ከሊድስ ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ ቼልሲ ከአርሰናል ጋር በነበረው ጨዋታ አንድ በሆነ አቻ ውጤት ማጠናቀቁ ይታወቃል። የቼልሲ ወሳኝ ተጫዋች ሞሰስ ካይሴዶ ከሜዳ ተሰናብቶ፣ ነገር ግን የቼልሲ ተጫዋቾች ባሳዩት አስገራሚ ተጋድሎ የሊጉ መሪ የአውሮፓ ሻምፒየንስ ሊግ የደረጃ ሰንጠረዥ መሪ የሆነውን አርሰናልን ነጥብ በማስጣል ትልቅ የሚባል ውጤት አስመዝግበው ወደ ሁለተኛ የፕሪሚየር ሊግ ወደ ሌላኛው የፕሪሚየር ሊግ ጨዋታቸው የሚያመሩ ይሆናል። እንግዲህ በአጠቃላይ እንግዲህ ሊድስ ዩናይትድ እና ቼልሲ በአጠቃላይ 108 ጊዜ ተገናኝተዋል። በዚህም ቼልሲ 38 ጊዜ ማሸነፍ ችሏል። እንደዚሁም ሊድስ ዩናይትዶች 40 ጊዜ ማሸነፍ ችሏል። 30 ጊዜ ደግሞ አቻ በሆነ ውጤት ጨዋታቸውን አጠናቋል። እንግዲህ በሁሉም ውድድሮች የተገናኙበት ውጤት ነው። እንግሊዝ ፕሪሚየር ሊግ በኤፍኤ ካፕ እንደዚሁም በሌሎች የወዳድነት ጨዋታዎች ይህን ያህል እንግዲህ ከ108 ጊዜ በላይ ተገናኝተው ሊድስ ዩናይትድ በትንሽ ልዩነትም ቢሆን የተሻለ የማሸነፍ ሪከርድ አለው። ያው 40 ጊዜ ማሸነፍ ችሏል። 38 ጊዜ ቼልሲ አሸንፈዋል። 30 ጊዜ አቻ ተለያይቷል። እንግዲህ ሊድስ ዩናይትድ ከዚህ በፊት ጠንካራ ቲም እንደነበር ይታወቃል። ከጊዜ ወደ ጊዜ እንግዲህ አቅሙ እየተዳከመ ወደ ታችኛው ዲቪዚዮን ወርዶ ወደ ላይ መውጣት ከብዶት እንግዲህ ብዙ ተጋድሎ ሲያደርግ የነበረ ክለብ ነው። ነገር ግን በ1950ዎቹ በ1960ዎቹ በ1970ዎቹ ስንመለከት የተሻለ ተፎካካሪ ሊድስ ነበረ። የተለያዩ ቡድኖችን በማሸነፍ የሚታወቅ እጅግ ታላቅ ክለብ ነበርና በዛ ምክንያት ነው እንግዲህ በፊት በነበረው ፐርፎርማንሱ ነው ቼልሲን በዚህ መልኩ ሊያሸንፍ የቻለው። ቼልሲ በእንግሊዝ ፕሪሚየር ሊግ እንግዲህ 24 ነጥብ በመያዝ 3ኛ ደረጃ ላይ ይገኛል። እንግዲህ ከአርሰናል ጋር አቻ መለያየቱን ተከትሎ የሁለተኛ ደረጃነቱን አጥቷል። በማንቸስተር ሲቲ ሊበለጥ ችሏል። ሊድስ ዩናይትድን ስንመለከት እንደዚሁ 11 ነጥብ በመያዝ 18ኛ ደረጃ ላይ ይገኛል። የወራጅ ቀጠና ላይ ይገኛል ብሎ መናገር ይቻላል። ነገር ግን ወራጅ ቀጠና ላይ የሚገኙ ክለቦች ላለመውረድ ትልቅ ተጋድሎ እንደሚያደርጉ ይታወቃልና ሊድስ ዩናይትድ እንደዚሁ ቼልሲን ይፈትናል ተብሎ ይጠበቃል። እንግዲህ ቼልሲ ከአርሰናል ጋር 1-1 መለያየቱ ይታወሳል። ባደረጉት አስደናቂ ተጋድሎ ያውም በ9 ተጫዋች ያውም የቼልሲ ወሳኝ ተጫዋች የሆነው ካይሴዶ በቀይ ካርድ ከሜዳ ወጥቶ ቼልሲዎች አርሰናልን የሊጉን ኃያል አሁን ሰዓት ላይ እንግዲህ በአውሮፓም በፕሪሚየር ሊግም ኃያል የሆነውን አርሰናልን ነጥብ ማስጣል መቻላቸው በእጅጉ በብዙ የእግር ኳስ ተመልካቾች ዘንድ ትልቅ አድናቆትን የፈጠረ ተጋድሎ አድርጓል። ሊድስ ዩናይትድን ስንመለከት እንደዚሁ ማንቸስተር ሲቲን በእጅጉ መፈተን ችለው ነበረ። 2-0 እየተመሩ በኢቲሃድ በተደረገው ጨዋታ 2-0 እየተመሩ 2 ጎል አግብተው እንግዲህ መጨረሻ ላይ ፊል ፎደን ከ90ኛው ደቂቃ በኋላ ባስቆጠረው ግብ ነው እንግዲህ ተሸንፈው ነጥብ ሊያጡ የቻሉት። ነገር ግን ሲቲን ሜዳው ድረስ ሄደው ከ2-0 ተነስተው 2 ጎል አግብተው አቻ ለመውጣት ያደረጉት ተጋድሎ ሊድሶች አስደናቂ ነበርና ለቼልሲም እንደዚሁ በሜዳቸው እንደመሆኑ መጠን ትልቅ ተጋድሎ ይጠብቃቸዋል ተብሎ ይጠበቃል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው በተለያዩ ጉዳዮች ላይ ማብራሪያ ሰጥተዋል። እንግዲህ ሞሰስ ካይሴዶን በተመለከተ ነጥቦችን አንስተዋል። እንግዲህ ከጨዋታው በኋላ እንግዲህ ሞሰስ ካይሴዶ ያገኘው ቀይ ካርድ ተገቢ መሆኑን አንስተው ነበርና
ካይሴዶ እንደማይኖር እንግዲህ ይታወቃል። 3 ተከታታይ ጨዋታዎች የሚያመልጡት ይሆናል። እንግዲህ ካይሴዶ ከቼልሲ ከሊድስ የሚያደርጉት ጨዋታ ያመልጠዋል። እንደዚሁም በቀጣይ ከበርንማውዝ እንደዚሁም ከኤቨርተን የሚያደርገው ቼልሲ የሚያደርጋቸው 3 ተከታታይ ጨዋታዎች እንግዲህ የሚያመልጡት ይሆናል። እንግዲህ ሞሰስ ካይሴዶ አላስፈላጊ ፋውል ነበረ የፈጸመው ከአርሰናል ጋር በተደረገው ጨዋታ። ምክንያቱም መሀል ሜዳ ላይ ነው ፋውሉ የተደረገው። ተጫዋቱን ቢለቀውም ምንም የሚፈጠር ነገር አይኖርምና ትንሽ ስሜታዊ ሆኖ ቀይ ካርድ በማየቱ እንግዲህ 3 ተከታታይ ጨዋታዎች የሚያመልጡት ይሆናል። እንግዲህ አሰልጣኝ ኢንዞ ማሬስካ ማን ሊተካው ይችላል የሚል ጥያቄ ተነስቶላቸው ነበረ። የቼልሲው እንግዲህ ወሳኝ የብራዚል አሁን ላይ ለብራዚል ብሔራዊ ቡድን እንደዚሁም ለቼልሲ እየተጫወተ የሚገኘው አንድሬ ሳንቶስ በአስደናቂ ብቃት ላይ እንደሚገኝና የካይሴዶን ቦታ ሸፍኖ እንደሚጫወት ነው አሰልጣኝ ኢንዞ ማሬስካ የተናገሩት። እንግዲህ አንድሬ ሳንቶስ ከዚህ በፊት በነበሩ ጨዋታዎች ላይ ኮከብ ተጫዋችም ተብሎ ተመርጧል። መሀል ላይ የሚያደርገው እንቅስቃሴ አስገራሚ ነው። ኳስ ወደፊት እንዲሄድ በማድረግ ተከላካዮችን በማገዝ እንግዲህ ትልቅ ተጋድሎ የሚያደርግ ተጫዋች ነውና ቼልሲ እንግዲህ ምንም እንኳን ከአስደናቂ የቼልሲ ተጫዋች ካይሴዶን ቢያጣም አንድሬ ሳንቶስ የካይሴዶን ቦታ በሚገባ ሸፍኖ እንግዲህ ለቼልሲ ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። አሰልጣኝ ኢንዞ ማሬስካም በካይሴዶ ቦታ እንግዲህ ሳንቶስን እንደሚጠቀሙ አረጋግጧል። ሌላው አሰልጣኝ ኢንዞ ማሬስካ ስለ ፓልመር አንስቷል። ፓልመር ለጨዋታው ዝግጁ መሆኑን ተናግሯል። ነገር ግን 90 ደቂቃ የሚጫወትበት ደረጃ ላይ አይደለም። ጨዋታዎች ላይ እየቀየር ልናስገባው እንችላለን። እንደዚሁም ደግሞ በቋሚነት ተሰልፎም እንደዚሁ በጊዜ ሊቀየርበት የሚችልበት እድል እንዳለ ተናግሯል። እንግዲህ ከአርሰናል በነበረው ጨዋታ ላይ ተቀያሪ ወንበር ላይ ተቀምጦ ጨዋታውን ሲከታተል ነበረ። ስለዚህ አሰልጣኝ ኢንዞ ማሬስካ እንግዲህ የፓልመርን ጤንነት ለመጠበቅ በሚል የተወሰኑ ጨዋታዎችን ብቻ ሊያጫውቱት እንደሚችሉ ነው የተናገሩት። በዚህም እንግዲህ ቼልሲ ከሊድስ ጋር በሚያደርገው ጨዋታ ላይ የተወሰኑ ደቂቃዎች እንደሚጫወት ነው አሰልጣኝ ኢንዞ ማሬስካ ማረጋገጫ የሰጡት። ስለዚህ ከረጅም ጊዜ ጉዳት በኋላ እንግዲህ የቼልሲ ወሳኝ ተጫዋች ኮል ፓልመር ከሊድስ በሚደረገው ጨዋታ ላይ የሚሰለፍ ይሆናል። እንደ አቋሙ መሻሻል ታይቶ ደግሞ በቀጣይ በሚደረጉ ጨዋታዎች ላይ እንደሌላው ጊዜም በቋሚነት የሚሰለፍበት እድል ይመቻቻል ማለት ነው። እንደ አጠቃላይ ግን ፓልመር ለጨዋታው ዝግጁ ሆኖ በነገው ጨዋታ ላይ ተሰልፎ ልናየው እንደምንችል ነው አሰልጣኝ ኢንዞ ማሬስካ ማረጋገጫ የሰጡት። ሌላው አሰልጣኝ ኢንዞ ማሬስካ ለቼልሲ ሌላኛው የቼልሲ ወሳኝ ተጫዋች ለሆነው ሪሲ ጀምስ እረፍት እንደሚሰጡት ነው የተናገሩት። እንግዲህ ሪሲ ጀምስ ከአርሰናል ጋር በነበረው ጨዋታ ላይ ያሳየው ተጋድሎ እጅግ አስገራሚ ነበረ። በብዙ የእግር ኳስ ተመልካቾች ዘንድ በትልቅ አድናቆትና ትልቅ ምስጋና እየተቸረው ይገኛል። ከአርሰናል በነበረው ጨዋታ ላይ እንግዲህ ትልቅ አቅም ሰጥቶ ሙሉ ሜዳን አካሎ ሲጫወት ነበረ። ስለዚህ አሰልጣኝ ኢንዞ ማሬስካ እንግዲህ በዚህ ጨዋታ ከአርሰናል በነበረው ጨዋታ ላይ እንግዲህ ትልቅ ተጋድሎ በማድረጉ የድካም ስሜት ላይ ይገኛል። ስለዚህ ማረፍ አለበት በሚል ከሊድስ በሚደረገው ጨዋታ ላይ እረፍት እንደሚሰጡት ነው የተናገሩት። ቃል በቃል ማረፍ አለበት አላሉም። ነገር ግን እንግዲህ ከዚህ በኋላ ላሉ ወሳኝ ጨዋታዎች ሲባል ከሊድስ ጋር በሚደረገው ጨዋታ ላይ እረፍት ሰጥተውት እንግዲህ ሌሎች ተጫዋቾች እድል እንደሚሰጣቸው ነው አሰልጣኝ ኢንዞ ማሬስካ የተናገሩት። እንግዲህ ሪሲ ጀምስ ከአርሰናል ጋር በነበረው ጨዋታ ላይ 3 የአርሰናል ተጫዋቾች ቢጫ ካርድ እንዲያዩ አድርጓል። ካይሴዶ ወጥቶ እንግዲህ የነበረውን ክፍተት በሚገባ ሲሞላው ተመልክተናልና ሪሲ ጀምስ እንግዲህ አሁን ላይ አስደናቂው የቼልሲ ተጫዋች ነው ብሎ መናገር ይቻላል። እንግዲህ እረፍት ሰጥተውት ያርፋል። ነገር ግን በሚቀጥለው ከበርንማውስ ከኤቨርተን በሚደረገው ጨዋታ ላይ ግን ወደ ጨዋታ ተመልሶ እንግዲህ የተለመደ ብቃቱን ያሳያል ተብሎ ይጠበቃል። ሌላው አሰልጣኝ ኢንዞ ማሬስካ ስለ ሳንቼዝ አንስቷል። ሳንቼዝን በእጅጉ አድንቋል። የቼልሲው እንግዲህ በረኛ ሳንቼዝ እንግዲህ ከዚህ በፊት አንዳንድ በሚሰራቸው ስህተቶች ይተች ነበረ። ነገር ግን ቼልሲ እንግዲህ ባለፉት 4 እና 5 ጨዋታዎች ላይ ያሳየው ፐርፎርማንስ ሳንቼዝ ያሳየው ፐርፎርማንስ እጅግ አስደናቂ ነው። አሰልጣኝ ኢንዞ ማሬስካ ምንድነው ያሉት? ከዚህ በፊትም እኔ ተማመንበታለሁ። ሳንቼዝ ከዚህ በፊትም ጥሩ ነበረ፣ ምንም እንኳን ሌሎች ቢተቹትም እኔ ግን በሱ ላይ እምነት ነበረኝ። አሁን ላይ እያሳየው ባለው ፐርፎርማንስ በጣም ደስተኛ ነኝ። አስደናቂ ተጫዋች ነው ሲሉ ነው ስለ ሳንቼዝ እንግዲህ ምስክርነታቸውን የሰጡት። ቼልሲ በተከታታይ 3 ጨዋታዎች ላይ ክሊንሺት አስመዝግቦ ነበረ። ከአርሰናል ጋር በነበረውም ጨዋታ ላይ ያሳየው ፐርፎርማንስ እጅግ አስደናቂ ነበረና አሁን ላይ በእጅጉ እየተወደደ ይገኛል። አሰልጣኙም ትልቅ ተስፋ እንዳደረጉበት ነው የተናገሩት። ሌላው አሰልጣኝ ኢንዞ ማሬስካ አብዛኛው የቡድኑ ተጫዋቾች በጥሩ ጤንነት ላይ እንደሚገኙ ማረጋገጫ ሰጥቷል።
ሁሉም ተጫዋቾች እያገገሙ እንደሆነ ነው የተናገሩት። እንግዲህ ከዚህ በፊት ጉዳት ላይ የነበሩት እነ ዳሪዮ ኢሶጎ እነ ሮሚዮ አሁን ላይ እንግዲህ የተወሰነ መሻሻል እንዳለ እየታየባቸው እንደሆነና በቅርቡ ወደ ሜዳ እንደሚመለሱ ተናግሯል። ስለዚህ እንግዲህ አሁን ላይ እንግዲህ አብዛኞቹ የቼልሲ ተጫዋቾች እያገገሙ ነው። ስለዚህ አሁን ላይ የተጫዋቾች ጤንነት በጥሩ ሁኔታ ላይ ይገኛል። አብዛኞቹ ተመልሷል፣ ቀሪዎቹም በቅርቡ ይመለሳሉ ብዬ አስባለሁና አሁን ላይ በቡድኑ ሁኔታ ደስተኛ ነኝ ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። አሰልጣኝ ኢንዞ ማሬስካ እንግዲህ በርካታ ጥያቄዎች ነበር የተጠየቁት። እንደዚሁም በተጠየቁት አግባብ መሰረት መልሳቸውን ሰጥተዋል። ስለ ሊድስ ተጠይቀውም እንደዚሁ ሊድስ አስደናቂ ቡድን ነው፣ ለቼልሲ እንግዲህ ሊፈትነው ይችላል፣ ነገር ግን ጨዋታውን ለማሸነፍ ስለምንገባ ጨዋታውን እናሸንፋለን ሲሉ ነው እንግዲህ አሰልጣኝ ኢንዞ ማሬስካ የተናገሩት። እንግዲህ ቼልሲ ሮብ ምሽት እንግዲህ 5 ሰዓት ከ15 ሲሆን ከሊድስ ጋር የሚያደርገው ጨዋታ እንግዲህ በጉጉት ይጠበቃል። የሁለተኛ ደረጃን በመነጠቁ እንግዲህ ቼልሲ እንግዲህ ያንን ደረጃውን ለመመለስ አስደናቂ ተጋድሎ ያደርጋል ተብሎ ይጠበቃል። በቀጣይ ከበርንማውዝ ከኤቨርተን የሚያደርጋቸውም ጨዋታዎች ይጠበቃሉ ማለት ነው። እንግዲህ ለዛሬ ያስኳቸው ቼልሲን የተመለከቱ መረጃዎች እነዚህ ናቸው። ሌሎች አዳዲስ መረጃዎች ሲኖሩ እንግዲህ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ